መናፍቃን እንቅስቃሴ ጀምረዋል። ሰሜኑ ኢየሱስን አያውቀውም። የዚህ መዳረሻስ ምንድን ነው ብለህ ታስባለህ? የዚህ መጨረሻስ ምን ሊፈጠር ይችላል? ይሄ በነገራችን ላይ በሁለት መንገድ ማየት እንችላለን። አንደኛ አላወቁም ብሎ የሚያስቡ ሰዎች አሉ። ኢየሱስ ክርስቶስን ያው ሰሜን የምንላቸው ትግራይም አማራም አላወቁም ብሎ የሚያስቡ አሉ። አንዳንዶቹ ደግሞ እያወቁ በተልዕኮ የሚሰሩ ሰዎች አሉ። አይሰለቻችሁም? ግን በየቀኑ ሚዲያ ላይ ቀርቦ እነዚህ መናፍቃን፣ እነዚህ በስንዴ የመጡት፣ እነዚህ ትናንት የመጡት፣ እኛ የ3000 ዘመን ታሪክ ያለን የሊቃውንት ሀገር የሆነን ዛሬ መጥተው ኢየሱስን ሊያስተምሩን ሼም አይዛችሁም? ግን የ3000 ዘመን ታሪክ ቢኖረን አሁን ያለንበት ነገር ውስጥ እንገባ ነበረ? አሁን የሚመጡት መናፍቃን ብለን የምትጠራቸው ጴንጤን በላቸው ፕሮቴስታንትን በላቸው እነሱ እንደዚህ ያስጨንቁ ነበረ? በየቀኑ ስለሱ እንድታወራ ያደርጉ ነበረ? የ3000 ዘመን ታሪክ ቢኖርክ ሀገርህ በሊቃውንት የተሞላ ቢሆን እንደዚህ ትንጨረጨር እንደዚህ ትንቦቆቦቅ ነበር? በየቀኑ በቃ ፉከራችን። ሰሜኑን ሊያስተምሩ ይሞክራሉ ስለ ኢየሱስ። ሰሜን ኢየሱስን ማያቅ ይመስላል። ቆይ እሺ በምሳሌ ላስረዳችሁ። ሰሜን በቃ አማራ ክልል ለማለት ነው። አማራ ክልል 30 ሚሊዮን ህዝብ አለ እንበል። በቃ አሁን ይሄ ሁሉ ህዝብ ይሄ ሙሉ 30 ሚሊዮን ህዝብ ኢየሱስን ያውቃል አይደለ? ክርስትናን ተምሯል አይደለ? ጥንቅቅ አድርጎ ያውቃላ ስለምን እንደሚያምን። እርግጠኛ ሆኜ ነው ምነግርህ ከግማሽ በላይ ህዝብ ወረድ ብለህ ጠይቅ። ለምንድን ነው አንገት ላይ ማተብ ያሰርከው ብለህ ጠይቀው። አያውቀውም። ለምንድን ነው ኦርቶዶክስ የሆንከው ብለህ ጠይቀው። አያውቀውም። ቤተሰቦቼ ስለሆኑ እኔም ሆንኩኝ ብሎ ከመመለስ ውጪ ለምን እንደሆነ ሁላ የማያውቅ በጣም በሚሊዮን የሚቆጠር ህዝብ አለ። መጽሐፍ ቅዱስ ስንት ሰው አለው? እስቲ ኦርቶዶክስ ነው እስቲ አላችሁ ወይ ብላችሁ ጠይቁ። የለንም ነው የምትባለው። አንብበህ ታውቃለህ? አላቅም። ጭራሽ አይተውት ሁላ ማያውቁ ነክተውት ሁላ ማያውቁ ስንት ህዝብ አለ? ስንት ምዕራፍ አለው ብላችሁ ጠይቁ እስቲ መጽሐፍ ቅዱስ። አሁን እዚህ ትጨቃጨቃላችሁ ከጴንጤ ጋር 66 ነው 81 ነው ምናምን ብላችሁ። እስቲ ስንት ኦርቶዶክሳውያን መጽሐፍ ቅዱስ በውስጡ ስንት መጽሐፍቶችን እንደያዘ ስንቱ ያውቃል? እስቲ ስለ ኢየሱስ ተውና ነው ምላችሁ። ለምን ኦርቶዶክስ እንደሆነ ምን እያመነ እንደሆነ ኦርቶዶክስ ምን እንደሆነች ማተቡላ ለምን እንዳሰረ መዳን ምን ማለት እንደሆነ የማያውቅ በሚሊዮን የሚቆጠር ህዝብ እያለን አሁንም ቁጭ ብለን ምንፈተፍተው እነዚህ መናፍቃን፣ እነዚህ በስንዴ የመጡት፣ እነዚህ ትናንት መጥተው። ወንድ ከሆንክ ውረድና በእግርህም ይሁን መጽሐፍ ቅዱስ እንደሚነግርህ ሂዱ፣ ወደ ዓለም ሂዱ፣ ወንጌልን ለዓለም ስበኩ፣ በአብ በወልድ በመንፈስ ቅዱስ አጥምቁ፣ ደቀ መዛሙርቴም አድርጉ እንዳለው እስቲ በየገጠሩ ሂዱና አስተምሩ። ምን ያክል ሰው ስለ ክርስትና ያውቃል? ምን ያክል ሰው በኢየሱስ ክርስቶስ ያምናል ብላችሁ እስቲ እራሳችሁ ገጠር ድረስ ወርዳችሁ፣ የምን ገጠር ከተማ ድረስ እስቲ ገጠር አትግቡ።